ሰው ቤት እየሄዱ የሰው ባል መቀማት ፍጥጥ ያለ አይነ ደረቅ እንግዲህ በአማርኛ ታውቁት ይሆን አላቅም። እንግዲህ ተርጉሙት እናንተ። አይነ ደረቅ ምን እናቶቻችን አንቺ አይነ ደረቅ ብለው እንግዲህ አንዳንዴ በቁጣም ይመክሩናል ይዘክሩናል ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ ማለት ነው። እንግዲህ ዛሬ አቶ ወይዘሪት ሙሽሚት ማለት ነው አብርሽ ጋር መታ አብርሽን እያሻሻችሁ ሞቅ እያደረገችው ነበረ ማለት ነው። እንግዲህ ሩታ እዛ ጋር ተቀምጣኔ እኮ ፈጣጠን በሰው ቤት መጣችሁ ማለት ነው። ድርቅ የምትሉ ሴቶች ግን ማለት ነው እኔ እናንተ ስለ እናንተ እውነት ለመናገር ጤናችሁ በጣም ነው የሚያሳስበኝ። በጣም ማለት ነው። እንዴት ነው ሚስትና ልጅ አለው የልጅ አባት ነው፣ ሚስት አለች፣ የልጁ እናት አለች፣ ሌላ የራሱ የሆነ ቤተሰብ አለ። በዚህ ልክ ክብራችሁን የምታወርዱ ሴቶች ግን እኔ ስለ እናንተ እውነት ጤናችሁ ያሳስበኛል። በነገራችን ላይ አሁን የመጣችሁ ዘመን ግን ያሁኖቹ ማለት ነው ድሮ ማለት ነው ድሮ ልንገራችሁ እናቴ እና አያቴ ምናምን የባሎቻቸው ስም አይጠሩም፣ እስካሁንም ድረስ አይጠሩም። አባትሽ ወይም ደግሞ የኔን ስም ጠርተው የእንትና አባት ብለው ነው የሚጠሩት እንጂ እንደዚህ በስሙ እንኳን አይጠሩም ማለት ነው። አሁን ግን ዘመኑ ያመጣብን ጣጣ የፈረደብን ጣጣ ዘመኑ ላይ እንደዚህ አይነት ነገር ስለሆነ ነው እኮ ነው እኛም ችግር ላይ የወደቅ ነው። በቃ ሀገራችን ያለው ነገር ሰላም የሌለ ምን የሌለ ገብቷቸዋል። ለሰውም ለእግዚአብሔርን ክብር ስለሌለን ማለት ነው። ስለዚህ አሁን አቶ ውሽሚት ሄርሚሌት ማለት ነው የሰው ቤት ሄደሽ ግግም የምትዩ ነገር እውነት ለመናገር እኔ በጣም ነው የሚያበሳጨኝ። እኔ ግግም ማለቷ አይደለም ድርቅናዋ በቃ የሆነ ፍጥጥ ማለቷ አለማፈሯ እውነት እፍረት ማይሰማት ነገር። እንግዲህ በእናንተ ቤት እኮ አንዳንዶቻችሁ እንደዚህ ስላችሁ እኮ አንዳንዶቻችሁ ፋራ ትላላችሁ እኮ አጠፉም እኮ እዚህ ጋር ፋራ ትላላችሁ። አራድነት የሚመስላችሁ የሰው ባል መቀማት፣ ሰው ቤት እየሄዱ አባት ያለ ልጅ እንዲያድግ ማድረግ ወይም ደግሞ እናት ሲንግል ማም ሆና እንድትቀር የምትፈልጉ ፋራ ምናምን እያላችሁ ኮሜንት ላይ እየመጣችሁ ምትንጫጩ አላችሁ ማለት ነው። ሄርሜላ እንግዲህ ሁል ጊዜ ማይገባት ነገር ናት። በነገራችን ላይ መስሚያዋን ጥጥ ነው። እንደ ማናት መሰላችሁ? እንደ ሜሮን አሁን መስሚያዋ ጥጥ ነው። ማንንም አሰማም ማለት ነው። ልክ እንደሷ መስሚያዋ ጥጥ ነው። እንግዲህ ትላንትና አይታችኋል። እነ ብዙዬ እንዳትመጪ አንቺ ከመጣሽ እነሱን ሰላማቸው ስለማያገኝ እዚሁ ጠብቂን አሏት። እንግዲህ እነሱም ያለሷ አይሄዱም። ሲጀመር ማደውሉላት አላችሁና ነው የደወላችሁት። እናንተ መራሱ ስለፈለጋችሁ ነው፣ ረብሻ መፍጠር ስለፈለጋችሁ፣ መጮህ ስለፈለጋችሁ። እንግዲህ ዛሬ ደግሞ እንዳያችሁ ብዙነሽ ኤፍሬምም ደብድቤ ካልገደልኩኝ ብላ ረብሻ እያነሳች ነበረ፣ ጩኸት እያነሳች ነበር። እኔ ግን ማለት ነው ዝም ብላችሁ የምትጮሁት ነገር ምንም አይጥመኝም። የሆነ ተግባር ላይ ማታውሉት፣ ልትማቱን ከሆነ ተግባር ላይ ማታውሉት፣ የምትሳደቡን ከሆነ ተግባር ላይ ማታውሉት፣ ዝም ብሎ እኝኝኝ የሚል ሰው አቅሙን ማያሳይ ሰው ማለት ነው በጣም ነው የሚያናድደኝ ማለት ነው። በነገራችን ላይ ማለት ነው አሁን እናንተ ምንም ቁም ነገር ይኸው ስንት ጊዜያችን እኛ ራሱ እኮ ኤነርጂያችን አለቀ። እውነቴ ነው የምላችሁ ኤነርጂያችን ተሟጠጠ። እኛ ራሱ ስንት ቀን እናንተ መከተል ከጀመረን ማለት ነው ምንም የምታመጡት ነገር የለም። ምንም የምታረጉት ነገር በየቀኑ እኝኝኝ በቃ ይሄ ነው እንጂ ቁም ነገር ወይም ደግሞ ስለ ወንድማችሁ እንደዚህ እንደመሆን አሳስቧችሁ ምናምን አይደለም። በነገራችን ላይ ማለት ነው እናንተ በቃ እኝኝ ለተመልካች እኝኝ እያላችሁ ትመጣላችሁ፣ እኝኝ እያላችሁ ትሄዳላችሁ እንጂ ቁም ነገር ላይ ምንም እያየናችሁ አይደለም ማለት ነው። ሌላው ደግሞ እኔ በጣም የምትገርሙኝ ነገር ማለት ነው ሄርሜላ ስትይዘው አብርሽ ጤነኛ እንደሆነ ብዙ ጊዜ ነው የምናገረው አይደለ? ሩታ ጋር ሲሆን አብርሽ እንደታመመ ምናምን ነገር እያሰባችሁት ያለ ነገር ማለት ነው። ዛሬ ደግሞ እንግዲህ አብርሽ ያዘኝ ለቀቀኝ። በነገራችን ላይ ማለት ነው እኔ ስለ አብርሽ ምንም ማድረግ አልፈልግም። አብርሽ ላይ እምነት ስለሌለኝ ማለት ነው ምላችሁ ነገር አብርሽ ሩታ ላይ ጸንቶ የሚቆም አይነት ወንድ አይደለም። የሆነ የጊዜ ገደብ ሊኖረው ይችላል።
ተመልሶ ወደ ሄርሜላ ጋር እንደሚሄድ አውቃለሁ። በነገራችን ላይ ይሄን እናንተንም እቺን ቪዲዮ ለትብዝብታ አስቀምጧት ማለት ነው አብርሽ። ምክንያቱም አቋም የለውም። አሁንም ካያችሁ ሰርቆ ያያታል። እንደገና ደግሞ እጁን እንዴት አድርጎ እንደሚዛት እንደነበረ ገብቷችኋል። እንግዲህ ውስጡ ላይ የሚነበብ ነገር ምን እንደሆነ ታውቃላችሁ። አሁን ሩታና ኤፍሬም የሆነ ነገር እንደፈጠሩ በቃ ማስጠቆር ገባችሁ። ትላንትና ቆርጥ አድርጎ እኔን አንቺን አልፈልግሽም እኔ ሚስት አለኝ ልጅ አለኝ ሲል የነበረው ጎረምሳ ማለት ነው። ዛሬ ደግሞ አይኗን እያየ አይታችኋል። እንግዲህ አክቱን ማለት ነው። ምናልባት ቪዲዮውን ካላያችሁት ብታዩት ደስ ይለኛል ማለት ነው። ያለውን አክት እዩት። እንግዲህ እነሱን ለማስጠቆር ነው ብዬ ነው ማስበው። አሁን ይሄን ነገር የሚያደርገው አብርሽና ማን ነው ኤፍሬምና ሩታን ለማስጠቆር እንግዲህ ሰው የሚናገረው የነበረው ነገር ለማሳካት ወይም ደግሞ እውነት ነው ብሎ እንዲያስብ እንዲሆን እያደረገ እንደሆነ እንድታቁ ትፈልጋለሁ። እንዲሁም ደግሞ ብለው ነው የሚመጡት። ምክንያቱም የሚሰሩት ድራማ ማለት ነው። እንደዚህ ነውም አብርሽ በቃ ወደ ሄርሜላ ሄደ ሩታን ተዋት ምናምን የሚል ነገር ነው ይዘው የሚመጡት ወደፊት። እንግዲህ አብረን እናያለን ያለው ነገር። እኔ አስቀድሜ መናገር ስለማልፈልግ ነው። እኔ እናንተ በየቀኑ አዳዲስ ነገር እንድሰሙና እንድታዩ ስለፈለግኩ ነው እንጂ እኔ ወደፊት የሚመጣው ነገር ስለማቅ ነው ይሄን ምላችሁ ማለት ነው። እንግዲህ ዛሬው አይታችኋል ምን እያደረገ እንደሆነ። እጇን ይዛታል። ልትወጣ ስትል ጎተትም ያደርጋታል። እንግዲህ አብርሽ ራሱ በራሱ አቋም የሌለው ልጅ እንደሆነ ሁላችንም እናውቀዋለን እንረዳዋለን ማለት ነው። ስለዚህ ወይዘሪት ሄርሜላ እንግዲህ ዛሬ እንጃ እንዴት እንደምትፈነጥር ታየኝ። ግን ማለት ነው ይሄን ስላችሁ ማለት ነው ይሄን ስናገራችሁ ሩታ በገዛ ፍቃዷ ስትለቅላት ነው ይሄን ማግኘት የምትችለው በልህ። አሁንም እኮ ሩታ እውነት አብርሽ አፍቅራ ወዳው ምናምን ከሱ ጋር መኖር ፈልጋ ምናምን አይደለም። ለማየት ያብቃችሁ። አሁንም የነሱ እልህ ለማስጨረስ ነው። የነ ብዙነሽ የነ ማነው ዳውድ የነ ዳዊት ማነው የነ ዳኒ የነ ሄርሜላ ያቶ ውሽሚት የነ ሜላት ማነው ሜላት ነው ሜላት ነው ሄርሜላ የነሱን እልህ ለማስጨረስ ነው እንጂ እውነቴ ነው ምላችሁ ማለት ነው። ሩታ አብርሽ ፈልገው አይደለም። ለማየት ያብቃችሁ። ሩታ አብርሽ ፈልገው አይደለም። ዳግም ባል ይሆነኛል ብላ አይደለም። ይሄን ነገር ለምን እንደምነግራችሁ ባላቅም ማለት ነው። ግን ይሄን ሁሉ የምታረገው የሰዎቹን እልህ ለማስጨረስ ነው። ሩታ በጣም ጎበዝ ጀግና፣ በራሷ የምትተማመን እንደሆነች ታውቃላችሁ። እኔ ጨምቄ ነበረ ጸጉራን ጠምዝዤ ማስወጣት ለእናንተ ክብር ብዬ ነው ስትላ አይታችኋል አይደል? እንደዚህ ነው በቃ ሴት ልጅ ቆፍጣና የምትባለው ጎበዝ የምትባለው በራሷ ቆማ ስትሄድ የማንም ምክር ሳትከተል የማንንም እገዛ ሳትፈልግ በዚህ ልክ ራሷን የምታስከብር ሴት እኔ በጣም ወዳታለሁ። በጣም ደስ ትለኛለች። ለዛ ነው እኔ ሩታን የምለው ማለት ነው። ምክንያቱም ብዙ ነገር ተቋቁማ ብቻዋን አልቅሳ ብቻዋን እግዚአብሔር አምላክ ጤነኛ ልጅ ሰጥቷት ለዚህ ስለደረሰች እሷ ምስጋና ይገባታል እንጂ በዚህ ልክ እናንተ እንደምታወሩት እናንተ እንደምትለፈልፉት ወይም ደግሞ ነው ሽሚት መተው የኔ ነው የሚባባሉት የምትባባልበት ሴት አልነበረችም። ያው የእድል ጉዳይ ሆኖ አንዳንዴ እድላችሁ በማን እንደሚገጥማችሁ ማን ላይ እንደሚጥላችሁ ስለማይታወቅ ይሁናልን እንጂ ማለት ነው። እውነቴ ነው የምላችሁ ሩታ ማንም አይችላትም። በገዛ ፍቃዷ አብርሽ ልሰጣት ትችላለች። ካልፈለገች በቃ በቃኝ ውሰጁ ካሁን በኋላ እኔ አያስፈልገኝም። አይታችኋላ ከዚህ በፊት አብርሽ ራሱ እንዴት አርጋ ወደ ራሳ መልሳ ከዛ በኋላ አልፈልግም በቃ እኔ ካሁን በኋላ በቀሊን ተወጥቻለሁ፣ ይህ ነበረ የምፈልገው፣ አሁን ከፈለሽ አኝከሽ ትፊው ብላ አይታችኋላ። እንዴት አማላ እንዴት አድርጋ አብርሽ ወደ ራሳ እንዳረገችው። ከዛ በኋላ ሄርሜና እሱን አልፈልግም ብሎ ወደ ሩታ ሄዶ ከዛ በኋላ ደግሞ ሩታ አልፈልግህም ብላ እንደመለሰችለት አታውቁም። ስለዚህ ሩታ ለዚህ ናት የገባ ሰው ምለው ማለት ነው። ለዚህ ናት ስማርት ነው መላችሁ። አሁንም ቢሆን ይህን ነገር እናንተ ላይ ምን እንዳደረገች ይህን እያደረገች ነው ብዬ ባነግራችሁም ግን እድሜ ይስጣችሁ፣ እኛም እድሜ ይስጠንና ያለው ነገር ታያላችሁ ማለት ነው። ምድረ እንትኖች ማለት ነው የሄርሜላ ወዳጆች የሆናችሁ ማለት ነው። እንግዲህ ያለው ነገር ሁሉም ነገር ታያላችሁ፣ እኛም እናያለን እያልኩኝ የዛሬ ቪዲዮዬ
በዚሁ ይበቃኛል። በሌላ ቪዲዮ አገኛችኋለሁ። የሩታ ወዳጅ የሆናችሁ እንዲሁም የአብርሽ ወዳጅ የፍሬም ወዳጅ የሆናችሁ ሌሎች አታስፈልጉም። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰቦቼ እንድትሆኑ በሩታ እማጸናችኋለሁ፣ እንዲሁም በአብርሽ እማጸናችኋለሁ። ላይክ እና ሰብስክራይብ አድርጉ። ሰላማችሁ ብዝት ይበል። ባይ